እስር ቤቱ ላይ ጥቃት ተፈጽሟል እስረኞቹ አምልጠዋል ተብሏል ከቦታው የደረሰ መረጃ እናስደምጣችኋለን በመልሶ ማጥቃት ከፍተኛ ወታደራዊ ጠቀሜታ ያላትን ሚካኤል ደብር ከተማን ፋኖ ተቆጣጠረ ያገዛዙ ሰራዊት በህዝብ ተሽከርካሪ ላይ ከፍተኛ ጭፍጨፋን ፈጸመ የገንዘብ ሚኒስቴር በጭማቂ አምራቾች ላይ የተጣለውን ያመታት የኤክሳይዝ ታክስ ክፍያ ውሳኔ ያገደ አዲሱን የተሽከርካሪ ሰሌዳ የመቀየር ስራ ከሁለት ወራት በኋላ እንደሚጀመር ተገለጸ እስከመጨረሻው ድረስ አብራችሁ ተቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን የሚዲያችን ተራሽነት እንዲበዛ ቪዲዮ ላይክ ቻናሉን ሰብስክራይብ እና ሼር በማድረግ አብራችሁን ቆዩ እነሆ ወደ መረጃችን ገባን በመልሶ ማጥቃት ከፍተኛ ወታደራዊ ጠቀሜታ ያላትን ሚካኤል ደብር ከተማን ፋኖ ተቆጣጠረ ብልጽግናው አገዛዝ የህዳሴውን ግድብ ባስመረቀ ማግስት በአገሪቱ ከተሞች ሁሉ ህዝቡን በግድ የድጋፍ ሰልፍ ማስወጣት ግድቡ ወደ ወደቡ በሚል መፈክር የህዝቡን የትኩረት አቅጣጫ ለማስቀየርና አዲስ አጀንዳ ለመፍጠር አቅዶ ሲንቀሳቀስ የሰነበተ ቢሆንም የምስራቅ አማራ ፋኖ ሚኒሊክ ህዝብ በወሰደው ዘመቻ አገዛዙ የተመኘውን ትኩረት የነጠቀና ቤተ መንግስቱን ያነቃነቀ ድል ለመቀዳጀት ችሏል ይህ የምስራቅ አማራ ቀጠና ዘመቻ አገዛዙንም ሆነ በግድቡ ምረቃ አቅል አጥቶ ወደ አሰብ ለመዝመት በስሜት ይወራጭ የነበረውን ሲቪል የብልጽግና መመን ሆነ ወታደራዊ ሰራዊት ትኩረቱን ካስመራ ወደ አማራ ድጋሚ እንዲያዞር በእጃዙር የያዘው አመርቂ ዘመቻ ሆኗል ሶስት ክፍለ ጦር የደመሰሰበትን የፋኖ ኃይል መልሶ ለማጥቃት ከወለጋም ከቦንጋም ከኮንሶም ከወሊሶም ተበትነው ያሉትን እድለቢስ የመከላከያ ሰራዊት ከቀይ ባህር ወደ ባህር ዳር ካስመራ ወደ ምስራቅ አማራ መሪያ ዙሮ እየነዳ በገፍ ያስገባ ቢገኝም አሁንም እድል አልቀነው ታዲያ ይሄው ያብይ ወንበር አስጠባቂ ኃይል በትናንትናው ዕለት ከባህር ዳር ጀምሮ ኃይሉን በማሰባሰብ አዲስ ዘመን ከተማ ላይ የደረሰ ሲሆን አዲስ ዘመን ላይ ተጨማሪ ኃይልን በማከል በሁለት አቅጣጫ ማለትም በደሪጣ አስታ አቅጣጫና ከአዲስ ዘመን አርኖ ጋርኖ በጅራት አቅጣጫ ሌሊቱን ሲጓዝ አድሮ በጧቱ ሚካኤል ደብር ሊደርስ ችሏል ሌላው የውጊያ ቀጠና ደግሞ ካዘዞ ከጠዳና ከማክሰኝት ኃይሉን ለቃቅሞ ደጎማ ላይ በመድረስ መነሻውን ደጎማ በማድረግ ቀጥታ በአዲስ ዘመን ከመጣው ያገዛዙ ኃይል ጋር በመናበብ የወገንን ኃይል ለመደምሰስ አቅዶ የነበረው መንጋ ያልተጠበቀ ነገር የገጠመው የብርሃኑ ጁላ ሰራዊት በሶስቱም የውጊያ ቀጠናዎች ከፍተኛ ምትን አስተናግዷል ከደጎማ ወደ ሚካኤል ደብር የወጣውን የጠላት ኃይል መብረቅ ክፍለ ጦር በዲሽቃ በታገዘው ውጊያ አይቀጡ ቅጣት የቀጡ ሲሆን ከአዲስ ዘመን በአስታ አቅጣጫ የመጣውን ጠላት ደግሞ ጥቁር አንበሳ ክፍለ ጦርና የጎቤ በጋሻው ክፍለ ጦር አባላት በብርቱ ክንዳቸው ገርፈው ሰደውታል ከአዲስ ዘመን አርኖ ጋርኖ ጅራት አቅጣጫ ባናይ ውቤ ክፍለ ጦርና የጥቁር አንበሳ ክፍለ ጦር የተወሰኑ አሃዶች በመናበብ ጠላት ላይ መብረቃዊ ጥቃት ያደረሱበት ሲሆን በሶስቱም ቀጠናዎች በተደረገ እልህ አስጨራሽ ውጊያ 28 ያገዛዙ ኃይል የሞተ ሲሆን 35ቱ ደግሞ ከፍተኛ ጉዳት ደርሶባቸው በአዲስ ዘመን ጤና ጣቢያና የመጀመሪያ ደረጃ ሆስፒታል በእንፍራዝ ጤና ጣቢያ በማክሰኝት ጤና ጣቢያና የመጀመሪያ ደረጃ ሆስፒታል የሕክምና እርዳታ እየተደረገላቸው እንደሆነ የተገለጸ ከመሆኑ በላይ ክፉኛ የቆሰሉት ደግሞ ወደ ጎንደር ለከፍተኛ ሕክምና በሪፈር እንደተላኩ ለማወቅ ተችሏል የፋኑን ክንድ መቋቋም ያልቻሉ ያገዛዙ ኃይል እንደለመደው ንጹሃን ረሽኖ ሀብት ንብረታቸውን ዘርፎ በርካታ አርሶ አደሮች ጠመንጃ የለንም በማለታቸው ተረሽነዋል ከአምስት በላይ አርሶ አደሮችን በአሰቃቂ ሁኔታ የረሽነው አገዛዙ ቤተክርስቲያን ላይ ሲያገለግል የነበረውን ዲያቆንና አንድ አማኝ ቤተክርስቲያን አጸደ ውስጥ ባሉበት ከፍተኛ ጉዳት እንዳደረሰባቸው ተገልጿል የአገዛዙ ሰራዊት በህዝብ ተሽከርካሪ ላይ ከፍተኛ ጭፍጨፋን ፈጸመ ከጎንደር ገንዳውሃ ብዛት ያለው የህዝብ ተሽከርካሪ በአገዛዙ ሰራዊት እየታጀበ በጉዞ ላይ ያለ ከመቃ በትንሽ ኪሎ ሜትር ርቀት ግራር ከምትባል ቦታ የጉዞ ታሪክ ተቀይሮ ሌላ መልክ ሊይዝ ችሏል በማይታሰብ መልኩ ያገዛዙ የብልጽግና ሰራዊት የአማራን ህዝብ እንደ ሂሳብ ማወራረጃ ቀብድ መያዣ አድርጎ የጥፋት መንገዶችን እየፈበረከ በሰበብ አስባቡ ንጹሃንን የአማራን ህዝብ ለልቂት እየደረገ የቆየ መሆኑ ይታወቃል በዚሁ ቀን የተፈጸመው ደግሞ በጣም ከባድ የጭካኔ የታየበትና ድራማቲክ በሆነ መልኩ እዚህ ቦታ ላይ ሲደርስ ከጀባ የተመለሰ በመምሰል ከፊት ለፊት አካባቢው ላይ ያሰማራቸውን ጭንብል ለባሾች በማድረግ እና ከኋላ ጨፍጫፊውን ያብይ ሰራዊት በመሆን በሁሉም የህዝብ ተሽከርካሪ ላይ ከፍተኛ ተኩስ በመክፈት ከፍተኛ ቁጥር ያለው ንጹሃንን ለልቂትና ለከፍተኛ የአካል ጉዳት ዳርጓል አካባቢው ላይ ኔትወርክ በማጥፋት ቁስለኞችን ህክምና ለማድረስ መረጃዎችን ለማጠናከር ተግዳሮት የሆነ ሲሆን ለጊዜው ቁጥራቸው የደረሰን ሴቶችና ህፃናት ጨምሮ ከ18 በላይ የተሰዉ ሲሆን ከ35 በላይ ደግሞ ከባድ ቁስለኛ መሆናቸውን ከቦታው የደረሰን መረጃ ያመለክታል የገንዘብ ሚኒስቴር በጭማቂ አምራቾች ላይ የተጣለውን የአመታት የኤክሳይዝ ታክስ ክፍያ ውሳኔ ያገደ የገንዘብ ሚኒስቴር ፍራፍሬ ነክ መጠጥ አምራቾች ከ6 ዓመት በፊት በወጣ ደንብ ምክንያት ያልተከፈለ የኤክሳይዝ ታክስ እንዲከፍሉ የሚያስገድደውን የገቢዎች ባለስልጣን ውሳኔ ያገዷል ውሳኔ የተሰጠው የኢትዮጵያ ምግብና መድኃኒት ባለስልጣን የታሸገ መጠጥ የፍራፍሬ ጭማቂ ተብሎ እንዲታሰብ ቢያንስ 30% የፍራፍሬ ይዘት ሊኖረው ይገባል የሚል ማብራሪያ ከሰጠ በኋላ የገቢዎች ሚኒስቴር ይህንን መስፈርት አያሟሉም ያላቸውን አምራቾች የ4 ዓመት የኋላ ታክስ እንዲከፍሉ አስገድዶ የነበረ ሲሆን የገንዘብ ሚኒስቴር ግን ውሳኔው የሀገር ውስጥ አምራቾችን ስራ እንዲዘጉ በማስገደድ ከፍተኛ ጉዳት ማድረሱንና ከውጭ ከሚገቡ ምርቶች ጋር ያላቸውን ተወዳዳሪነት እንደጎዳ ከኢንዱስትሪ ሚኒስቴር የቀረበለትን ቅሬታ ተከትሎ ገልጿል
ገልጿል። ሚኒስተሩ ግልጽ ባልሆነ የህግ አጻጻፍ ምክንያት ከሸማቾች ያልተሰበሰበውን ዕዳ በአምራቾች ላይ መጫን ፍትሃዊ አይደለም በማለት ከውሳኔ መድረሱን አስታውቋል። አዲሱን የተሽከርካሪ ሰሌዳ የመቀየር ስራ ከ2 ወራት በኋላ እንደሚጀመር ተገለጸ። የትራንስፖርትና ሎጂስቲክስ ሚኒስቴር ባወጣው የተሽከርካሪ ሰሌዳ ለውጥ መመሪያ መሰረት አዲሱ የተሽከርካሪ ሰሌዳ የመቀየር ስራ ከ2 ወራት በኋላ እንደሚጀመር በሚኒስተሩ የትራንስፖርት አገልግሎትና ቁጥጥር ዘርፍ አማካሪ አቶ አሰፋ አዲስ ለአሃዱ ተናግረዋል። ከዚህ በፊት የተመዘገቡ ተሽከርካሪዎች የቀድሞውን ሰሌዳ በመመለስ አዲስ የተሽከርካሪ የመለያ ቁጥር ሰሌዳ እንዲወስዱ የማድረግ ስራ እንደሚሰራ አመላክተዋል። በኢትዮጵያ የተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛና የአገልግሎት አሰጣጥ መመሪያ 1050/2017 ሆኖ መጽደቁ የሚታወስ ሲሆን በመመሪያው መሰረት አሁኑ በስራ ላይ ያሉ የተሽከርካሪ ሰሌዳዎች ላይ የሚቀመጠው የተለያዩ ክልሎችና የከተማ አስተዳደሮች መለያዎች ተመሳሳይ መለያ እንዲኖራቸው ያስገድዳል። በሀገሪቱ የሚመዘገቡ ሁሉም ተሽከርካሪዎች የሚለጥፉት የመለያ ቁጥር ሰሌዳ ላይ የኢትዮጵያ ካርታ እንዲሁም ኢትዮጵያ ባጸደቀችው ዓለም አቀፍ ስምምነት መሰረት የተሰጣትን ሀገራዊ ልዩ ምልክት ኢቲኤች እና ኢቲ የሚል የግዕዝ ፊደላትና የላቲን ፊደላት ይዘት እንዲኖረው ይደረጋል ተብሏል። መመሪያው አሁን በስራ ላይ ያሉት የተሽከርካሪ ሰሌዳዎች ላይ የሚቀመጠው የተለያዩ ክልሎችና የከተማ አስተዳደሮች መለያዎችን ያላካተተ መሆኑ ተገልጿል። $20 ሚሊዮን መነሻ ካፒታል ያለው ኢንተርፕሪነርሺፕ ባንክ በኢትዮጵያ ሊቋቋም ነው ተባለ። በኢትዮጵያ ስራ ፈጣሪ ወጣቶችን በፋይናንስ ለመደገፍ ኢንተርፕሪነርሺፕ ኢንቨስትመንት ባንክ ሊቋቋም መሆኑ የተገለጸ ሲሆን ባንኩ በ$20 ሚሊዮን መነሻ ካፒታል የሚመሰረትና ወጣቶችን ለድጋፍ የሚያስይዙት ዋስትና የፈጠራ ሀሳባቸውን ብቻ እንደሚሆን ጠቁሟል። ባንኩን ለማቋቋም የሚያስችል የመግባቢያ ስምምነት በስራና ክህሎት ሚኒስቴር ሙፈሪያት ካሚልና በኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ ብሩክ ታዬ ፊርማ የተረጋገጠ ሲሆን ተቋሙ ለወጣቶች የስራ ዕድል ፈጠራና ለኢንተርፕራይዞች አቅም መጎልበት ወሳኝ ሚና እንደሚጫወት ተገልጿል። ከመነሻ ካፒታሉ $10 ሚሊዮን ከአፍሪካ ልማት ባንክ በድጋፍ የተገኘ ሲሆን ቀሪው በኢትዮጵያ ኢንቨስትመንት ሆልዲንግ እንደሚሸፍን ታውቋል። ባንኩ ራሱን ችሎ የሚቋቋም ሲሆን በቀጣይ ወጣቶችን በካፒታል ገበያ ላይ በብዛት የሚሳተፉበትን እድል ይፈጥራል ተብሎ ይጠበቃል ብለዋል። አንዳንድ ባለስልጣናት የመንግስት ተሽከርካሪዎችን ለዘመዶቻቸው ይሰጣሉ ሲል ፌደራል ኦዲተር ገለጸ። የፌደራል ኦዲተር የመንግስት ባለስልጣናት በሕግ የተፈቀደላቸው መብት ውጭ በአንድ ጊዜ በርካታ የመንግስት ተሽከርካሪዎችን ይጠቀማሉ በማለት መክሰሱን ዋዜማ ሪፖርተር ጠቅሳ ዘግባለች። ኦዲተር ጀነራል ሰሞኑን ባወጣው ሪፖርት አንዳንድ ባለስልጣናት የመንግስት ተሽከርካሪዎችን ለዘመዶቻቸው መገልገያ ጭምር እንደሚሰጡ ማመልከቱን ዘገባው ጠቅሷል። ሚኒስትሮችና ሚኒስትር ዴታዎች ለራሳቸውና ለቤተሰባቸው የተፈቀደላቸውን 2 ተሽከርካሪ ብቻ ቢሆንም አብዛኞቹ ግን በአንድ ጊዜ 3 እና ከዚያ በላይ ተሽከርካሪዎችን እንደሚጠቀሙ የኦዲተር ሪፖርት ማረጋገጡንም ዘገባው አመላክቷል። የፌደራል መስሪያ ቤቶች የመንግስት ተሽከርካሪዎችን ከህግ ውጭ መጠቀማቸው ከፍተኛ የመንግስት የነዳጅ ብክነት እያስከተለ ይገኛል ተብሏል። እስር ቤቱ ላይ ጥቃት ተፈጽሟል። እስረኞቹ አምልጠዋል ተብሏል። በትናንትናው ዕለት የወታደር ልብስ የለበሱ የአልሸባብ ታጣቂዎች የሶማሊያ እስር ቤትን ማጥቃታቸው ተገልጿል። 7 የአልሸባብ ታጣቂዎች በሶማሊያ ዋና ከተማ የሚገኝና ጥብቅ ጥበቃ የሚደረግለትን እስር ቤት ላይ ጥቃት ከሰነዘሩ በኋላ መገደላቸውን የአገሪቱ መንግስት አስታውቋል። ቅዳሜ ማታ የአልሸባብ ታጣቂዎች ታስረውበት በሚገኘው ጎድካ ጀሪኮ ተብሎ የሚጠራው ማረሚያ ቤት ከሚገኝበት አካባቢ ከፍተኛ የፍንዳታና የተኩስ ድምፅ ተሰምቶ እንደነበር የተገለጸ ሲሆን አልሸባብ በበኩሉ ባወጣው መግለጫ በማረሚያ ቤቱ ታስረው የነበሩ ሁሉንም ሙስሊም እስረኞች ማስለቀቁንና ከፍተኛ ጉዳት ማድረሱን ገልጿል። በመንግስት የሚተዳደረው ሶና የዜና ወኪል በበኩሉ ትናንት እሁድ እንደዘገበው ታጣቂዎች ወደ ማረሚያ ቤት ለመግባት የአገሪቱን ወታደር የደንብ ልብስ ለብሰው እንደነበረ ገልጿል። መንግስት ምን ያህል የጸጥታ አካላት እንደተገደሉበት ያልገለጸ ቢሆንም ለተሰዉ ጀግኖች ቤተሰቦች መጽናናትን ተመኝተዋል።